ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ሊቨርፑል ፈረንሳዩን አጥቂ እየተከታተለው ይገኛል። እንደዚሁም በሳውዛምፕተኑ ተጫዋች ዙሪያም ጥያቄም አቅርቧል። በተጨማሪም ደግሞ ሪያል ማድሪዶች በትሬንት አሌክሳንደር አርኖልድ ዙሪያ እንግዲህ ሊቨርፑሎችን ሊከፍሏቸው የሚችልበት ሁኔታዎች አሉ። ይሄን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን እየስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ደግሞ በሳውዛምፕተኑ ተጫዋች ዙሪያ ይሆናል። ሊቨርፑልና ሌሎች 13 የፕሪሚየር ሊግ ክለቦች እንግዲህ በዚህ ተጫዋች ዙሪያ ያለውን ነገር ለማጣራት ሞክረዋል ወይም ጥያቄ አቅርበዋል። ይህም ተጫዋች እንግዲህ ታይለር ድብሊንግ የሚባለው ተጫዋች ነው። ሳውዛምፕተን እንግዲህ ዘንድሮ ነው ወደ ፕሪሚየር ሊግ ያደገው። ዘንድሮም ካደገ በኋላ እንግዲህ ጥሩ እንቅስቃሴን ማድረግ አልቻለም። ከሳውዛምፕተን ውስጥ እንግዲህ ጥሩ እንቅስቃሴ አድርጓል ከሚባሉ ተጫዋቾች መካከል እንግዲህ አንደኛው ታይለር ድብሊንግ ነውና በዚህ ተጫዋች ዙሪያ እንግዲህ የተለያዩ ክለቦች ጥያቄ አቅርበዋል ነው እየተባለ ያለው። በሚገርም ሁኔታ እንግዲህ በፕሪሚየር ሊጉ ብቻ 14 ክለቦች ስለዚህ ተጫዋች ለማጣራት ሞክረዋል። ሳውዛምፕተኖችም እንግዲህ ለዚህ ለ19 ዓመት ወጣት ተጫዋችም ያስቀመጡት ብርም ራሱ በጣም ከፍተኛ ነው ተብሏል እና እንደተባለው ከሆነ እንግዲህ እስከ 100 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ ያለው ለዚህ ለ19 ዓመት ወጣት እና ዘሜል እንደዘገበው ከሆነ እንግዲህ ለዚህ ተጫዋች ዙሪያ እንግዲህ ከጠየቁ ክለቦች መካከል እንግዲህ አንደኛው ሊቨርፑል ነው ብሏል። በተጨማሪም ደግሞ ከእንግሊዝ ውጭም እንግዲህ ዶርትመንዶችም አርቢ ሌፕዚንጎችም እንደዚሁም ሙኒክም ራሱ በዚህ ተጫዋች ዙሪያ ጥያቄ አቅርበዋል ነው እየተባለ ያለው። በተጨማሪም እንግዲህ በፕሪሚየር ሊግ ውስጥ ደግሞ እንደ ማንቸስተር ዩናይትድ፣ ቶተንሃም፣ ማንቸስተር ሲቲም እንግዲህ ከፈላጊዎቹ መካከል እንግዲህ አንደኞቹ ናቸው ተብሏል። በተለይ ዩናይትድ እና ስፐርስ ደግሞ በጣም ጫን ብለው እየጠየቁ ያሉት ክለቦች ናቸው። ነገር ግን ደግሞ ሳውዛምፕተኖች ያስቀመጡት ብር ደግሞ ሁሉንም ክለቦች የሚገፋ ነው የሚሆነው። ምክንያቱም እንግዲህ 100 ሚሊዮን ፓውንድ ለአንድ ተጫዋች ሊያውም ለ19 ዓመት ወጣት ተጫዋች ደግሞ ያወጣሉ ብሎ የሚጠበቅ አይደለም። ምናልባት እንግዲህ በአውሮፓ ውስጥ ይህን ያህል ገንዘብ ለዚህ ተጫዋች ሊያወጡ የሚችሉት ክለቦች እንግዲህ በጣም ጥቂት የሚባሉ ክለቦች ናቸው። በተለይ ደግሞ ሊቨርፑልን ካየ ነው ለዚህ ተጫዋች እንግዲህ 100 ሚሊዮን ፓውንድ ያወጣል ብለን አንጠብቅም። በእርግጥ የሳውዛምፕተን እንግዲህ ውዱ ተጫዋች የሸጡት የሊቨርፑል ቨርጂል ቫን ዳይክ ነው በ75 ሚሊዮን ፓውንድ ሲሰጡት ማለት ነው። ነገር ግን ይህን ሪካርድ ደግሞ ሊቨርፑሎች ይሰብሩታል ተብሎ አይጠበቅም። በእርግጥ ይህ ልጅ በጣም ብዙ ኳሊቲ ያለው ተጫዋች ነው። በተለይም ደግሞ ቨርሳታይል የሚባል አይነት ተጫዋች ነው። 9 ቁጥር ቦታ ላይ መጫወት ይችላል። 10 ቁጥር ቦታ ላይም ተጫውቷል። እንደዚህ ዊንግ ባክ ላይም ተጫውቷል። 8 ቁጥር ቦታም ተጫውቷልና በጣም ቨርሳታይል የሆነ ተጫዋች ነው። ወደ ሊቨርፑልም ቢመጣ እንግዲህ የተለያዩ ቦታዎችን ከቨር ሊያደርግ የሚችል ተጫዋች ነው። ነገር ግን ደግሞ ሊቨርፑል ብቻ አይደለም ይህን ተጫዋች የሚፈልጉት። ሲቀጥል ደግሞ ሳውዛምፕተኖች 100 ሚሊዮን ፓውንድ የለጠፉበት ስለሆነ እንግዲህ ሊቨርፑሎች ያን ያህል ይገፉበታል ተብሎ አይጠበቅም። በእርግጥ ሊቨርፑሎች እንግዲህ እንግሊዛዊ ተጫዋች ወይም ደግሞ ሆም ግሮውን ተጫዋች እንግዲህ በጣም እያነሳቸው ነው የሚገኙ። በተለይ ደግሞ ትሬንት አሌክሳንደር አርኖልድ ከሊቨርፑል የሚወጣ ከሆነ እንደዚሁም ደግሞ ኬለርም ከሊቨርፑል የሚወጣ ከሆነ የኤሊየትም ጉዳይ እስካሁን ድረስ አልተወሰነምና ታይለር ሞርተን ተጨማሪ እንግዲህ ከሊቨርፑል ሊወጣ የሚችልበት ቻንስ አለና የሆም ግሮውን ኮታውን በጣም ይቀንስባቸዋል። ስለዚህም እንግዲህ በአካዳሚ ውስጥ ያደጉ ወይም ደግሞ እንግሊዛዊያን ተጫዋቾችን መፈለጋቸው አይቀርም። ይህ ታይለር ድብሊንግ ደግሞ እንግሊዛዊ ተጫዋች ነው። የ21 ዓመት በታች ቡድን ውስጥም እንግዲህ ለብሔራዊ ቡድን ሲጫወት ነበርና በዛ ምክንያትም እንግዲህ ይሄንን ሊያስፈርሙ የሚችሉበት ቻንስ ሊኖር ይችላል። እንደውም ፍሪምፖንግ ራሱ አንደኛው ወደ ሊቨርፑል ሊመጣ ከሚችልባቸው ቻንሶች መካከልም እንግዲህ አንደኛው ይሄ ነው። ምክንያቱም እንግዲህ ፍሪምፖንግ መጀመሪያ ማንቸስተር ሲቲ ነው የነበረው። በማንቸስተር ሲቲ ቆይቶ እንግዲህ 9 ዓመት ማንቸስተር ሲቲ ውስጥ ቆይቷልና እንደ ሆም ግሮን የሚቆጠር አይነት ተጫዋች ስለሆነ ምናልባት ሊቨርፑል እሱን ለማምጣት እንግዲህ ሌላኛው የሚጠቅማቸው ነገር ይህ የሆም ግሮን ኮታም ለማሳደግ ይጠቅማቸዋልና ምናልባት ወደዛም ሊያደሉ የሚችልበት ሁኔታ አለ። በዘንድሮ በክረምት የዝውውር መስኮት እንግዲህ ይህንንም ራሱ በጣም ኮንሲደር እያደረጋችሁ ምክንያቱም እንግዲህ ማንኛውም ቡድን ፕሪሚየር ሊግ ውስጥ የሚጫወት ማለት ነው 23 ተጫዋች ነው የሚያስመዘግበው። ከነዛ 23 ተጫዋቾች ማለት ነው ቢያንስ 7ቱ ሆም ግሮን ኮታ መኖር መቻል አለባቸውና ሁልጊዜም እንግዲህ ዝውውሮችን ሲፈጽሙ ይህንን ነገር ኮንሲደር እያደረጉ ነው የሚሆነው። ዘንድሮ እንግዲህ የነ ኬለር፣ የነ ሞርተን፣ የነ ኤሊየት፣ የነ ትሬንት አሌክሳንደር አርኖልድ መኖር እንግዲህ ያንን ኮታ እንድንሞላ አድርጎታል። እነዚህ ተጫዋቾች ሲወጡ ግን የነዚህን ቦታ የሚተካም ሌላ ተጫዋች መምጣት ያስፈልጋልና ምናልባትም እንግዲህ ታይለር ድብሊንግም ያኛውን ኮታን የሚሞላልን ይሆን ነበረ። ነገር ግን 100 ሚሊዮን ፓውንድ ደግሞ ሊቨርፑሎች ያወጣሉ ተብሎ ደግሞ አይጠበቅም። በለዚህ ተጫዋች ገና 19 ዓመቱ ነው። እንደዚሁም ደግሞ ያን ያህል ልምድ
ያለው ተጫዋች ስላልሆነ ይሄን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። በተጨማሪም ደግሞ ሊቨርፑል እንግዲህ አጥቂ መስመር ላይ ሌሎች ተጫዋቾች መምጣት አለባቸው። የተከላካይ መስመሩ መጠናከር አለበት፣ መሀሉ መጠናከር አለበትና ይህ 100 ሚሊዮን ፓውንድ እንግዲህ ለሁለት ተጫዋቾች ራሱ መዋል የሚችሉበት ነው። አሁን ለምሳሌ ኬርኬዝን ካመጡት በ40 ነው የሚያመጡት፣ ዲን ሁድሰንን ከተስማማ በ50 ነው የሚያመጡትና በ90 ሚሊዮን ፓውንድ ራሱ ሁለት ኳሊቲ ያላቸውን ተጫዋቾች ማምጣት የሚቻልበትን ዋጋ ለአንድ ተጫዋች ያወጣሉ ተብሎ አይጠበቅም። ምንም እንኳን ቨርሳታይል ቢሆንና ግን ሊቨርፑሎች በዚህ ተጫዋች ዙሪያ ግን ጥያቄ አቅርቧል ወይም ደግሞ ያለውን ሁኔታ ለማየት ሞክረዋል ነው የተባለ ያለው። ሌላኛው የምንመለከተው ደግሞ የትሬንት አሌክሳንደር አርኖልድን ጉዳይ ይሆናል። ትናንትና በወጡ ዘገባዎች እኔም በሰራሁላችሁ ዘገባ እንግዲህ ወደ ሪያል ማድሪድ ለመሄድ ተስማምቷል ነው እየተባለ ያለው። ነገር ግን ሪያል ማድሪዶች አሁንም ለሊቨርፑል ሊከፍሉ የሚችሉበት ቻንስ አለ። ይህም የሚሆነው እንግዲህ ሪያል ማድሪዶች የሚፈልጉት አይነት ከሆነ ነው። ምክንያቱም እንግዲህ ሪያል ማድሪዶች ለክለቦች የዓለም ዋንጫ እንግዲህ ይሳተፋሉና ይህ የዓለም ዋንጫ ደግሞ የሚጀምረው ከጁን 14 እስከ ጁላይ 13 ነው እና ፊፋም እንግዲህ የፈቀደላቸው አለ ቀደም ብለው እንግዲህ ትራንስፈር እንዲያደርጉ ማለት ነው፣ የተጫዋቾች ዝውውር እንዲያካሂዱ ማለት ነው። ይህም እንግዲህ የተፈቀደው ከጁን 1 እስከ ጁን 10 ድረስ ነው። የትሬንት አሌክሳንደር አርኖልድ ደግሞ የሊቨርፑል ቆይታው የሚያበቃው ደግሞ ጁላይ 1 ነው። ስለዚህ የአንድ ወር ጋፕ ልዩነት አለ ዝውውር መስኮቱ በሚከፈትበት ሰዓትና የትሬንት አሌክሳንደር አርኖልድ ውል በሚያበቃበት ሰዓትና ተጨማሪም ደግሞ ጨዋታው በሚጀምርበት ሰዓትና የክለቦች ዓለም ዋንጫ በሚጀምርበት ሰዓትና የትሬንት አሌክሳንደር አርኖልድ ኮንትራት በሚያበቃበት ሰዓት ደግሞ ያለው የ16 ቀን ልዩነት አለ በመሃልና ከመጀመሪያው ቀን ጀምሮ በሪያል ማድሪድ ጨዋታ እንዲያደርግ ከፈለጉ እንግዲህ ሊቨርፑሎችን ቀድሞ መክፈል መቻል አለባቸው ወይም ደግሞ ማሳመን መቻል አለባቸው። ሊቨርፑሎች እንግዲህ ዝም ብለው ይለቁታል ተብሎ አይጠበቅምና ምናልባት ከ800,000 እስከ 1 ሚሊዮን ፓውንድ ድረስ ሊጠየቁ የሚችልበት ሁኔታ ሊኖር ይችላል። ማድሪዶች ያንን ለመክፈል እንግዲህ ያን ያህል የሚከብዳቸው አይሆንም። ነገር ግን ደግሞ ለ10 ለ15 ቀን ብለው ደግሞ ይከፍሉታል የሚለው ነገር በጣም ትልቅ ጥያቄ ነው። በተጨማሪም እንግዲህ በዚህ ውድድር ጊዜ እንግዲህ ተጨማሪ ተጫዋች ማስመዝገብ የሚችሉበትም ቀን አለ። ይህም ቀን እንግዲህ ከጁን 27 እስከ ጁላይ 3 ድረስ ነው። የትሬንት አሌክሳንደር አርኖልድ የሚያበቃው ኮንትራት ደግሞ ጁላይ 1 ነውና ያንን ነገር ለማድረግ ደግሞ ማለት ነው የፕሪሚየር ሊግ እና የስፔን ላሊጋ መፍቀድ መቻል አለባቸው። ምክንያቱም እንግዲህ ከአንድ ሊግ ስትወጣ የመልቀቂያ ነገር መቀበል መቻል አለበት። ሁለተኛ ደግሞ ወደ ሌላኛው ሊግ ስትሄድ ደግሞ የምትመዘገብበት ነገር መፈቀድ መቻል አለበትና ያንን ነገር ለማድረግ ደግሞ ፕሪሚየር ሊጉም እንደዚሁም ላሊጋው መፍቀድ መቻል አለበት። ከዛ በኋላም ነው ወደዛ ሬጂስተር ማድረግ የሚችለውና ምናልባት ግን ቀደም እንዳልኳችሁ ቀድመው የዓለም ዋንጫ ከመጀመሩ ቀድመው ወደ ሪያል ማድሪድ እንዲገባ ከፈለጉ ግን ማለት ነው ሊቨርፑልን ማስፈቀድ መቻል አለባቸው። ሊቨርፑል ደግሞ እሺ ብለው ዝም ብለው ይለቁታል ተብሎ አይጠበቅም። ስለዚህ ማድሪዶች እንግዲህ ለዚህ ተጫዋች ከ800,000 እስከ 1 ሚሊዮን ፓውንድ ሊከፍሉ የሚችልበት ቻንስ አለ። ይህ ገንዘብ እንግዲህ ከነዚህ ከትልልቅ ክለቦች አንፃር ሲታይ በጣም የወረደ ገንዘብ ነው፣ ምንም ትንሽ የሚባል ገንዘብ ነው። ነገር ግን ደግሞ ያው ገንዘብ ነው ለሆነ ነገር መዋሉ አይቀርም። ብቻ ግን እቺን ብትሆን ሊያስከፍላቸው ይችላል ለማድሪዶች። በተጨማሪም በዚህ ዙሪያ ትሬንት አሌክሳንደር አርኖልድን ካነሳን አይቀር እንግዲህ ትሬንት አሌክሳንደር አርኖልድ በሊቨርፑል እንግዲህ 66 ቁጥር ማሊያን ነው የሚለብሰው። ወደ ማድሪድ ሲሄድ ግን ለማድሪድ ሲጫወት ግን ይህንን ቁጥር አይለብስም ነው የተባለው። ምክንያቱም በስፔን ላሊጋ ሕግ መሰረት ስኳዱ ከ1 እስከ 23 ያሉትን ቁጥሮች ብቻ ነው መያዝ የሚችለው የ23 ስኳድ ተጫዋቾች ማለት ነውና ትሬንት አሌክሳንደር አርኖልድ ደግሞ እስካሁን ድረስ የሚለብሰው 66 ነው። ስለዚህ ከዚህ በኋላ እንግዲህ ይሄንን ቁጥር የማይለብስ ይሆናል። ስለዚህ ሌላ አዲስ ቁጥር ይዞ ነው እንግዲህ የሚጫወተው ለማድሪድ። ሌላኛው በመጨረሻ የምንመለከተው ደግሞ ሊቨርፑሎች እንግዲህ ፈረንሳዩን አጥቂ እየተከታተሉ ነው የሚገኘው። ይህ አጥቂ እንግዲህ ከዚህ በፊትም ስናነሳው ነበር፣ ስሙ ኢኪቴኬ የሚባለው ተጫዋች ነው። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ኢንትራ ፍራንክፈርት ነው እየተጫወተ የሚገኘው። በዛም እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደዚሁም ደግሞ ለፈረንሳይም ባለፈው ሲጫወት እንግዲህ ሃትሪክ መስራት የቻለ ተጫዋች ነው እና እንደ ዴይሊ ሜል ዘገባ ከሆነ እንግዲህ ሊቨርፑሎች ይሄንን ተጫዋች እንግዲህ እየተከታተሉት የሚገኙት በጣም በቅርብ ነው እየተከታተሉት ያሉት። በተለይ ደግሞ የአሌክሳንደር አይዛክ የማይሳካላቸው ከሆነ ምናልባት ወደ እሱ ፊታቸውን ሊያዞሩ ይችላሉ ነው እየተባለ ያለው። አሌክሳንደር አይዛክ እንግዲህ የማይገኝ ከሆነ በሱ ምትክ ይህ ተጫዋች ጥሩ ሊሆንልን ይችላል ብለው ነው የያዙት እስካሁን ድረስ ባለው መሰረትና በእርግጥ ይህንን ተጫዋች ሲከታተሉ እንኳን ትንሽ ቆየት ብሏል። በተለይ ደግሞ ሊቨርፑሎች እንግዲህ ዘንድሮ 9 ቁጥር ቦታ ላይ እንግዲህ ጥሩ የሆነ ጊዜን እያሳለፈ አይደለም የሚገኙት። ሁለቱም ተጫዋቾች ጥሩ አይደለም ያሉትና እዛ ቦታ ላይ መሻሻል እንዳለበት የተሻሉ ተጫዋቾች መምጣት እንዳለባቸው እንግዲህ ሁሉም የሚያምነው ነው። አሰልጣኝ አርነ ስሎትም የሚያምኑት ነው። እንደዚሁም ደግሞ ሪቻርድ ሂው የሚያምነው ጉዳይ ነውና እዛ ቦታ ላይ እንግዲህ የተሻለ ነገር ለማምጣት የተሻለ ኳሊቲ ያላቸውን ተጫዋቾች ለማምጣት እንግዲህ እየሰሩ ነው የሚገኙትና አንደኛው እየተከታተሉት ያለው ተጫዋች ደግሞ ኢኪቴኬ ነው እየተባለ ያለው እና በዘንድሮ እንግዲህ
ቀደም እንዳልኳችሁ በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። እድሜውንም ካየነው እንግዲህ ለረጅም ጊዜ ሊቨርፑልን ማገልገል የሚችል ተጫዋች ነው። ገና 22 ዓመቱ ነው እና ዘንድሮ እንግዲህ 13 ጎሎችን ማስቆጠር ችሏል ለኢንትራ ፍራንክፈርት በቡንደስሊጋው ባደረጋቸው ጨዋታዎች ማለት ነው። ከዛ በኤሮፓ ሊግ ጨዋታዎች ደግሞ 10 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። ጥሩ የሚባል ተጫዋች ነው። ከፍያው ራሱ ከ80 ሚሊዮን ፓውንድ ያን ያህል ሚዘል አይደለም ነው እየተባለ ያለው። ከዛ በታችም ሊገኝ ይችላል እስከ 60 ሚሊዮን ፓውንድ ወይም ደግሞ 70 ሚሊዮን ዩሮ አካባቢ ሊገኝ ይችላል ነው እየተባለ ያለው እና ሊቨርፑሎች እንግዲህ ምናልባት ፊታቸውን ወደዛ ሊያዞሩ ይችላሉ። በተለይ ደግሞ አሌክሳንደር አይዛክ ኒውካስሎች የሚጠይቁት ገንዘብ እንግዲህ በጣም ከፍተኛ ነው። ከ120 እስከ 150 ሚሊዮን ፓውንድ ነው። ያም በተጨማሪም ደግሞ ምናልባትም እነሱ ወደ ሻምፒዮንስ ሊግ የማይገቡ ከሆነ ነው። ወደ ሻምፒዮንስ ሊግ የሚገቡ ከሆነ ግን እነሱም ተቀባይነት ላታገኝ ትችላለህ። 150 ማቅረብህላቸው እነሱ ላይሉ ይችላሉ። ስለዚህ ፊታቸውን ማዞር መቻል አለባቸው ወይም ደግሞ ሌሎች አማራጮችም ራሱ መያዝ መቻል አለባቸውና አንደኛው አማራጭ ደግሞ ይሄ ኤኪቲኬ የተባለው ተጫዋች ነው። እንደውም ዛሬ የወጡ አንዳንድ መረጃዎች ነበሩ አሌክሳንደር አይዛክን በሁለት ተጫዋች ሊቨርፑሎች ሁለት ተጫዋችና ብር ጨምሮ ከዛ አሌክሳንደር አይዛክን ለመውሰድ አስበዋል የሚባል አንዳንድ መረጃዎች እየወጡ ነው። ይሄ መረጃ እንግዲህ ምን ያህል እውነታ ነው የሚለው ነገር ራሱ አንድ አጠራጣሪ ጉዳይ ነው። ነገር ግን ኤኪቲኬን ግን እየተከታተሉት ነው የሚገኙት። በሚመጣው የዝውውር መስኮት እንግዲህ አንድ ማስበው ነገር ምንድነው ሊቨርፑሎች እንደዚህ አይነት ከፍተኛ ስም ያላቸውን ተጫዋቾች ወይ ደግሞ ውድ የሚባሉ ተጫዋቾችን ያመጣሉ ብዬ አላስብም። አሁን ለምሳሌ እንደነ አሌክሳንደር አይዛክ እንደነ ጁሊያን አልቫሬዝ ወደ ሊቨርፑል ይመጣሉ ብዬ አላስብም። ከዚህ በፊትም እንግዲህ በተለይ ማይክል ኤድዋርድስ በነበረበት ሰዓት እንግዲህ ስንመለከተው በጣም የሚታወቁ ተጫዋቾችን አይደለም ሲመጡ የነበሩት ያን ያህል ስማቸው ብዙ ያልታወቁ ወይም ደግሞ ለመታወቅ እየቀረቡ ያሉ ተጫዋቾችን በማምጣት ነው የሚታወቁት። አሁን ለምሳሌ ሮበርትሰን ማንም አያውቃቸውም ሲመጡ። እንደዚሁ መሐመድ ሳላህ ራሱ በፕሪሚየር ሊጉ እንግዲህ አልተሳካለትም ነበር። በርግጥ ሮማ ጥሩ እንቅስቃሴ እያደረገ ወይም ደግሞ ወደ ማድረግ እየመጣ ነው የነበረው፣ ግን ያን ያህል ደግሞ ትልቅ ስም ያለው ተጫዋች አይደለም የነበረው። ሳዲዮ ማኔም ልክ እንደዚሁ እና የተለያዩ ተጫዋቾች ማንሳት እንችላለን። በጣም ስሙ ገኑ ወደ ሊቨርፑል የመጡት እነ ቨርጂል ቫን ዳይክ እና ምናልባትም አሊሰን ቢሆኑ ነው። እነሱም በወድ ዋጋም ስለመጡ ነው። ሌላኛው ታዋቂ ሆኖ እንግዲህ የመጣው ቲያጎ አልካንትራ ነው እንጂ አብዛኞቹን ከተመለከተናቸው ያን ያህል የሚታወቁ አይነት ተጫዋቾች አይደለም የነበሩትና አሁንም እንደዚህ አይነት ስትራቴጂዎችን ሊጠቀሙ ይችላሉ ብዬ አስባለሁ። በርግጥ አሁን ላይ እንግዲህ አንዳንድ ቦታዎች ላይ የሚታወቁ ተጫዋቾች መምጣታቸው አይቀርም። አሁን ለምሳሌ እነ ከርኬዝ ምናምን ካሁንም ስማቸው በደንብ እየተነሳሱናል ሊመጡ ይችላሉ። ነገር ግን ሌሎች ቦታዎች ላይ ግን ያን ያህል በደንብ ላናቃቸው የምንችላቸው እነሱ በደንብ የሚያውቋቸው አይነት ተጫዋቾች ሊመጡ ይችላሉ ብዬ ነው ማስበው። በተለይ ደግሞ አሰልጣኝ አርነ ስሎትም እንግዲህ ከዚህ በፊት በኤዜድ አልካማርም ቢሆን ማለት ነው እንደዚህ አይነት ተጫዋቾች ላይ መስራት ይችላል። ፌኖርድ ላይም እንደዚህ አይነት ቦታዎች ላይ የተለያዩ ተጫዋቾችን በማጎልበትም ሰርተዋል። የማይታወቁ ተጫዋቾች ጋር አብረው መስራት የቻሉ አሰልጣኝ ናቸውና እንደዚህ አይነት ስትራቴጂዎችን ሊጠቀሙ ይችላሉ ብዬ ነው የማስበው። እናንተስ ምንድነው የምታስቡት የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ በታይላንድ ዲብሊንግም ዙሪያ በኤኪቲኬም ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ